ኢየሱስ ልበል ኢየሱስ እርሱ ነው ሕይወቴ። አንዳንዶች በአደባባይ ኢየሱስን ተቀበሉ እያሉ ማለፊያ ሲከለክሏችሁ ታያላችሁ። ኢየሱስ የሌለን ይመስላችኋል። እኛ አደባባይ ስላልወጣን ነው እንዴ? አደባባይም እኮ መውጣት አፍረንበት አይደለም። ገበያ ውስጥስ ብንሰብክለት ለዚህ ጌታ አፍረንበት እኮ አይደለም። የተስተካከለ የአምልኮ ስፍራ ስሙ ብቻ የሚገንበት እሱ ብቻ የሚመለክበት። አሁን መቃብር ብናሳያችሁ ክርስቶስን ታውቃላችሁ? ሕማሙን አስታውሳችሁ ታውቃላችሁ? መከራው ገብቷችሁ ያውቃል? ጅራፉ፣ ግርፋቱ፣ ስቃዩ፣ ሰቆቃው አርብ ሲመጣ ረቡ ሲመጣ በዚህ ዕለት የጌታን መከራ እንደምናስብ ብዙዎቻችሁ ታስባላችሁ። ዛሬ እስቲ ቀራኒዮን እያሰበ በቀራኒዮ ላይ የተደረገለትን እያሰበ የሚያለቅስ ክርስቲያን አለ ወይ? አንዲ ዘለላን አፍሰሳችኋል ቀራኒዮን እያሰባችሁ። ዛሬማ የሽሮና የበርበሬ ጉዳይ ነው የሚያስለቅሰን። አያችሁ ቅዱሳን እንደውም በኢትዮጵያ ያሉ በጣም የብዙ ቅዱሳን ታሪክ አርብ ሲመጣ ኮሶ የሚባል ቅጠል እየወቀጡ የሚጠጡ የነማሙዝ ታሪክ ይናገራል። የነ ቅድስት ፍቅርተ ክርስቶስ ታሪክ ይናገራል። ሐሞቱን ለማሰብ ይኸው ሳይነጋልን ነው ጠዋት አርብ ዕለት እንጀራ መንበል። ሐሙስ ጤነኛ የሆነ ጨጓራ አርብ ነው የሚታመም። በሞቱ በኩል ክርስቶስን መምሰል አንፈልግም። ቀራኒዮን ማሰብ አንፈልግም። እኛ የፋሲካ ነው ደስ የሚለን። ሕማሙን አንፈልግም። መከራውን አንፈልግም። በጾሙ ክርስቶስን ማሰብ አንፈልግም። አያችሁ መስቀል ለመሸከም ዝግጆች አይደለንም። እስቲ ከኔ ጋር ኢየሱስ የሚለው ስም በሉ። በሐዘን ለተሰበረ ልብ ብርታት ነው። ማን የሚለው ስም? የተሰበረ ልብ የሚጠግን እኮ ጌታ ነው። በሐዘን ለተሰበረ ልብ ክርስቶስ የሚለው ስም ብርታት ነው። ኢየሱስ የሚለው ስም ለደከመች ነፍስ ኃይል ነው። አያችሁ ኢየሱስ ከኃጢአት ያድናል። በታምረ ኢየሱስ መቅደም ላይ ኢየሱስ ክርስቶስ ጥዑመ ስም ለዘይጼው ለሚጠሩት አለ። ስንጠራው ጣፋጭ ስም ነው። መጠራት ብቻ አይደለም። በእኛ ቤት እዚህ ቤት ይበላላ ኢየሱስ የሚለው ስም የህይወት ምግብ እኮ ነው። የት ቤት ታገኙታላችሁ ይሄንን ምግብ? ከዚህ ቤት ውጭ ሌሎች ይጠሩታል፣ እኛ እንበላዋለን። እኛ ቤት የሚበላ ስም ነው ኢየሱስ የሚለው ስም። ሌሎች ይጠሩታል፣ እኛ ቤት የህይወት መጠጥ ነው። ጥማችንን የቆረጠ የህይወት መጠጥ ነው። ክርስቶስን ሳይሆን የቅዱሳንን ተአምር ነው በደንብ አርጋ የምትገልጠው። በጣም ጥቂት ነው። እንደው በቀናት ራሱ እንደው ክርስቶስ ተብሎ የሚታሰብበት ቀን በጣም ጥቂት ነው። ወር በገባ በስድስት ማን ነው? በስድስት እየመረራችሁ ንገሩኝ። በስድስት የአርሴማ አምላክ ኢየሱስ፣ አርሴማ አንገት የሰጠችለት ኢየሱስ ማን አልኳችሁ? በስድስት እንደው አንዳንድ ጊዜ ከኮት በፊት የሚቀድመውን ማወቅ አለብን። እውነት አሰብ እስቲ አርሴማ በሉ። አርሴማ የሞተችለት ማን ነው? ስለዚህ በስድስት ማን ነው? ግዝረቱ የምናስበው እኮ በኢየሱስ ነው። ኢየሱስ በሉ ሲል ስንት አልኳችሁ? ማን አልኳችሁ? በሁለተኛ ደረጃ ማን ይታሰባል? እመቤታችን ወደ ቁስቋም የገባችበት ቁስቋም ማለት ሰማችሁኝ አይደል? በሶስተኛ ደረጃ ማን ትታሰባለች? ቤተክርስቲያኗ ባለበት በስሟ ቤተክርስቲያን በታነጸበት ሰማዕቷ ቅድስት አርሴማ አንገቷን ለማን የሰጠች? ማን ስለሚለው ስም የተሰደደች? ማን ስለሚለው ስም አይኗን በወጪት ያወጣ? አያችሁ አንገቷን የሰጠችለት ክርስቶስ ነው ኢየሱስ። ስለዚህ መጀመሪያ የሚቀድመው ማን ነው? ንገሩኝ እንጂ ኢየሱስ። እናንተ ብዙ ታቦት ስትሸኙ ነበረ። እዛ ግን ታቦቱ ከግቢ አይወጣም። አያስወጡም። የማያስወጡ አሉ እዛ። ሰማችሁኝ አይደል? ታቦቱ ከግቢ አይወጣም። የእግዚአብሔር ታቦት በሰፈራችን ካለፈማ ብዙዎች ነፍሳትን ይማርክብናል ብለው ስለፈሩ አልወጣም። አንድ ቀን ግን እግዚአብሔር ነፍሳትን ሁሉ ማርኮ መጠቅለሉ አይቀርም። ምክንያቱም ተስፋ የሚሰጥ ሃይማኖት የለም ሌላው። የሰማችሁኝ አይደል? ክርስትና በነገራችን ላይ ከሞት በኋላ ያለውን ተስፋ ህይወት፣ ከመቃብር በኋላ ያለውን ትንሳኤ ባይነግረን ኖሮ ተስፋ ቢስ ነበር ምን ሆነ? እውነት አሰብ ንገሩኝ እንጂ። ስለዚህ የምናመልከውን መዳረሻችን ጭምር እናውቃለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘላለም ሥላሴ። ከሐሳር ወደ ክብር ከትሕትና ወደ ልዕልና የወጣንባት መሸጋገሪያችን፣ ክፉ ቀንን ያለፍንባት የጭንቋ ደራሽ፣ በሐዘናችን ጊዜ እንባን የጠረገችልን ያጽናናችን የኢየሱስ ክርስቶስ እናት ጓዳችንን የሞላችልን ከውርደት የጠበቀችን በአማላጅነቷ ጥላዋ ስር ተሰብስበናልና ለኢየሱስ ክርስቶስ እናት ለድንግል ማርያም ክብር ይሁንላት። የታላቁ መልአክ የቅዱስ ሚካኤል ጠብቆቱ፣ የታላቁ መልአክ የቅዱስ ሩፋኤል፣ የጻድቁ አባታችን የአቡነ ዘርአብሩክ የቅዱሳን አባቶቻችን ምልጃና ጸሎታቸው ሁላችንን የሚጠብቀን። እጅግ የተወደዳችሁ አባቶች፣ የሊቃውንት በየማረጋችሁ ዘማሪያን፣ የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም ወዳጆች፣ በወደደንና ባከበረን ደግሞም ባሰባሰበን በሰላማችን ራስ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አመሻችሁ? እንደምን ቆያችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የረዳን ያገዘን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ
የከበረና የተመሰገነ ይሁን። እግዚአብሔር መንፈስ ቅዱስ ከሁላችን ጋር ይሁን። ከሐሳብ አስቀድሞ የሚያውቀው እምቅድመ ሕሊና ኩሎ ይአምር የተባለ እግዚአብሔር በልቦናችሁ ውስጥ የተመላለሰውን ለሰው ያልነገራችሁትን ለብቻችሁ የምትጨነቁበትን በር ዘግታችሁ የምታነቡበትን መኝታችሁን በንባ የምታርሱበትን ጉዳይ ጎረቤት የማያውቀውን የቅርብ ሰው የማያውቀውን እናት አባት ወንድም ቤተ ዘመድ የማያውቁልን ለብቻ ይዘህ የምትብሰለሰልበትን መከራችሁን በጥርሳችሁ ነክሳችሁ ከአማኑኤል ጋር ብቻ እየተነጋገራችሁ ያችን የመጎብኛ ቀን ብቻ እየጠበቃችሁ ሳትሰለችሁ ከነጉርለታችሁ እግዚአብሔርን እየለመናችሁ ያላችሁ ዛሬ በቃሉ መድኃኔ ዓለም በትከሻችሁ ላይ ያለውን ያጎበጣችሁን ቀና ብላችሁ እንዳትሄዱ የከለከላችሁን ትልቁን የተራራን ያክል የገዘፈውን የተሸከማችሁትን ሸክም ከትከሻችሁ ላይ ያንከባልልላችሁ። አባ ገሌ የሚባሉ ወደቁ፣ ሰበር ዜና። እንዴት የሰው ውድቀት ሰበር ዜና ይሆናል? አያሳዝንም ወገኖች? አባቶቻችሁ ቢወድቁ ስጋ የለበሱ ናቸው። እኛ ብንወድቅ ስጋ ለባሾች ነን፣ ልንሳሳት እንችላለን። የሚያርመን ግን ጌታ አለ። እኛም እንደናንተ እኮ ንስሐ አለን። እኛ እኮ መቆሻሻችን ሲገባ ወደ አባታችን እንጠጋለን። እናንተ መቆሸሻችሁ ሲገባችሁ ወደኛ ትመጣላችሁ፣ ንስሐችሁን ትታወርዳላችሁ። አንድ ቀን ግን የእናንተን በደል በአደባባይ ተናግረን አናውቅም። አንድ ቀን የወደቅን ቀን ግን ሁላችሁም ፈላጭ ነው የምትወሩት። ምሳር ይዛችሁ ትቆሙብናላችሁ። ሰበር ዜና የሰው ውድቀት። የሚያሳዝን ጊዜ። እንዴት የሰው ውድቀት ሰበር ዜና ይሆናል? ለወደቀ ወንድም መጸለይ ነው እንጂ ክርስትና እኮ አንዱ የአንዱን ሸክም ይሸከም ነው የሚለው። በድካማችን የሚራራ ጌታ አለን ይላል ዕብራውያን መልእክቱ ላይ ቅዱስ ጳውሎስ። ስንደክም የሚራራ ጌታ አለን። ሲንደክም የሚያነሳን ጌታ አለን። ኃጢአታችንን እንደ ብቅል ቢያሰጡ ሰዎች ደግሞ የሚሸፍንልን ከባቴ አበሳ አለ። ነውራችንን በአደባባይ ያላስጣብን መኑ ዘይንጽም ኃጢአት ሰማይ ሰይኮነ ንጹሕ በቅድሜው። ማን ነው በንጹሕ የሆነ እስቲ የሚናገር ሰው? እኔ ደግሞ ዳዊት ከምጸልየው ጸሎት ከቅድስናዬ ነው የቆምኩት የሚል ልበ አምላክ ቅዱስ ዳዊት እንኳን እንደ ልቤ የተባለው በእግዚአብሔር የተወደደው ወደ እግዚአብሔር ቤተ መቅደስ ሲገባ እኔ ግን በምሕረት ብዛት ወደ ቤት እገባለሁ አለ። ምሕረት ተደርጎልን የተቀመጥነው የእናቴ ልጅ ስለ ሰው የምናወራበት አይደለም። የሰው ቁንጮ የምንነጭበት የሰው ጎፈር የምናበጥርበት ዘመን አይደለም። ማረኝ ብለን ተደፍተን ንስሐ የምንቀበልበት የይቅርታ ዘመን ነው። አማኑኤል የይቅርታ ዘመን ያርግልን እና ይገርማችኋል። ምንድነው የሆነው? በዚህ ሰው ምክንያት ነው አሁን አይሁዳውያን ማንጎራጎር የጀመሩ። ይሄ የአይሁድ ማነው ክርስቶስ የተባለውን ገደል ነው ደግሞ አሁን ደግሞ የክርስቶስ ተከታዮች ነን የሚሉት ደግሞ ተነስቷል ብለው ክርስቶስ ከመቃብር ተነስቷል ብለው ትንሣኤውን ይናገራሉ። ተነስቷል ብቻ አይደለም፣ ሙስና መቃብርን አጥፍቶ መነሳቱን በራሱ ፈቃድ ምንም ማስነሽ ሳይፈልግ መነሳቱን ደግሞ የሙታን በኩር መሆኑን ብቻ አይደለም፣ ነፍሳትን ማርኮ ሲኦልን በዝብዞ እኛን ወደ ገነት አስገብቶ ስፍራ ላዘጋጀላችሁ እሄዳለሁ ብሎ ወደ ሰማይ እንዳረገ ከሰማይ ያላወረደውን ስጋ ደግሞ ወደ ሰማይ ይዞ እንደወጣ እንደዛ ደግሞ በስጋ ማርያም በግርማ መለኮት በሚያስፈራ ግርማ ክርስቶስ ለፍርድ ይመጣል እያሉ ክርስቶስን ይሰብካሉ። ምን ይሻለናል? ቁጥራቸው 11 ነው። ነገር ግን በዚህ ስም ግን ተአምር እየሰሩ ነውና እንዴት አድርገን እናጥፋቸው አሉ። ክርስቲያንን ማጥፋት አይቻልም። ሰማችሁኝ አይደል? ከክርስቲያን ጋር መጣላት ማለት ከኃይለኛው ከእግዚአብሔር ጋር መዋጋት ነው። እግዚአብሔር ደግሞ ሳይታገል ይጥላል። እግዚአብሔር ደግሞ ሳይወረውር ይመታል። እውነት ሐሰት እነ ዳዊትን ባለድል ያደረገው እኮ እግዚአብሔር ነው። አንድ ጠጠር ወርውረው ተራራ የሚያክል ጎልያድን የጣለላቸው እግዚአብሔር ነው። ከቤተ ክርስቲያን ጋር የሚጣሉ፣ ከወንጌል ጋር የሚጣሉ፣ ከሐዋርያት ጋር ከመምህራን ጋር የሚጣሉ መስሏቸው ነው። ጠባቸው ከክርስቶስ ጋር ነው። ቤተ ክርስቲያንን ዛሬ የሚገፏት አሉ። መስሏቸው ነው። ጸቡ ከክርስቶስ ጋር ነው። ቤተ ክርስቲያን በደሙ የተመሰረተች ናት። ይኸውላችሁ እና በናዝሬቱ በኢየሱስ ክርስቶስ ያስተምራሉ። በናዝሬቱ በኢየሱስ ክርስቶስም ያሳምናሉ። በናዝሬቱ በኢየሱስ ክርስቶስም ብዙዎችን ከስራታቸው ይፈታሉ። ምን እናርጋቸው ብለው በቃ በዚህ ስም ብዙ ሰዎች እያመኑ ክርስቲያኖች እየበዙ እየመጡ ነውና ምን ይሻለናል? ደቀ መዛሙርቱን እንሰራቸው አሉ። እነሱን ብናስር በዚህ ስም ደግሞ ሽባ ተፈቷል፣ ዓለም ሁሉ አውቋል። ምን ይሻለናል አሉ። ለዚህ ነው የትምህርታችን ርዕስ አብረን እናስተውሳለን። እንሸሽገው ዘንድ
አንችልም አሉ። ምን እንለው ዘንድ? ክርስቶስ ያደረገውን ቅዱሳን ደቀ መዛሙርቱ በተለይ ጴጥሮስና ዮሐንስ በክርስቶስ ስም ያደረጉትን ተአምር መሸሸግ አልቻላቸውም። ዓለም ሁሉ አወቀ ክርስቶስ ጌታ እንደሆነ። ዓለም ሁሉ አወቀ በክርስቶስና አምላክነቱን። ያኔ በዕለተ ዓርብ እንደተቸገረ የቆጠሩትን አጥንቱ እስኪታይ ድረስ የገረፉትን የውስጥ ሰውነቱ እስኪታይ ድረስ ነጭ ስጋው እስኪታይ ድረስ የገረፉትን የተፉበትን የናቁትን ያንቋሸሹትን የረገጡትን አዎ ፊቱን ሸፍነው መኑ ጸፋ ከክርስቶስ ተነበይ ለከ እያሉ በጥፌ የመቱትን የአይሁድን ርኩስ ምራቅ የተቀበለውን ክርስቶስን እንደ ተራ ሰው ቆጥረውት በሁለት ወንበዴዎች መካከል ሰቅሎ ነበረ። እሱ ግን ዓለምን ከራሱ ጋር አስታርቆ በሸላቾቹ ፊት አፉን ያልከፈተ በግ ለመታረድ ከሰማይ የመጣ ሞትን አድራሻ አድርጎ የመጣ የኛን ሞት የሞተ ቁስሉ የሚያድን የሚፈውስ የናዝሬቱ ኢየሱስ ያንተን ሕመም ያንተን መከራ ያንተን ግርፋት ያንተን መከራ ተቀብሎ አያችሁ በእሱ ቁስል እኛን ፈውሶ። ቁስል እኮ መድኃኒት ይፈልጋል። የክርስቶስ ቁስል ግን የዓለምን ቁስል ጠግኗል፣ አድኗል፣ ፈውሷል። በቁስሉ አድኖን በሞቱ ፈውሶን ትንሣኤ አግኝተን ይሄንን ትምህርት ነበረ የሚያስተምሩት። ምን እናርግ? በክርስቶስ እያመኑ ነው። ብዙ ሰው ወደ ክርስቶስ መንግስት እየመጡ ነው። ምን ይሻለናል ነው በቃ ሐሳብ ያዛቸው። በጣም የሚገርማችሁ እንዲህ ይላል በናዝሬቱ በኢየሱስ ክርስቶስም ብዙዎችን ከስራታቸው ይፈቱ ነበር። በዚህ ስም ብዙዎች እያመኑ ክርስቲያኖች እየበዙ በመምጣታቸው አይሁድ ጭንቀት ያዛቸው። ምን እናርግ አሉ። ሕዝቡ ሁሉ ሰምቶ አምኖበታል። ጴጥሮስና ዮሐንስ በመቅደስ ደጃፍ ወድቆ ይለምን የነበረው ሰው በናዝሬቱ በኢየሱስ ክርስቶስ ስም ፈውሷል። ይሄ እውነት ደቀ መዛሙርቱን በማሰር በመግደል እንሸሽገው ዘንድ አንችልም አሉ። ስለዚህ ጴጥሮስን ብናስረው ዮሐንስን ብናስረው እነ ዮሐንስ በየቀኑ እያስተማሩ ደቀ መዛሙርት እያፈሩ ነው። ሌሎች ክርስቲያኖች በየቀኑ እየተወለዱ እያደጉ እየተማሩ እየተጠመቁ ወደ ክርስቶስ መንግስት እየመጡ ነው። ስለዚህ ክርስቶስ የሚለው ስም እንዳይጠራ ማስጠንቀቂያ እንስጥ አሉ። ማንም እንዳይጠራ ትምህርቴን የጠቀለልኩላችሁ ነው የምመጣው። ማን እንዳይጠራ? የነሱ ሐሳብ ኢየሱስ ክርስቶስ የሚለው ስም እንዳይጠራ ነው። ይሄ ስም እንዳይጠራ በከተማችን እናስጠንቅቅ። ካሰርናቸው አንችልም፣ እንሸሽገው ዘንድ አንችልም። ይሄ ስም የተገለጠ ስም ነው አሉ። እስቲ ኢየሱስ የሚለው ስም በለው። አማኑኤል የሚለው ስም፣ መድኃኔ ዓለም የሚለው ስም፣ ክርስቶስ የሚለው ስም የተገለጠ ነው። የማይሸፈን ስም። ምን ያለ ስም ነው? ምን ያለ ስም ነው? የተገለጠ ስም ነው። እንሸሽገው ዘንድ አንችልም። ስለዚህ ምን እናርግ ሲሉ እናስፈራራቸው፣ እናስጠንቅቃቸው። ዛቻ በሞላበት ማስፈራሪያ ያሉና ሄዱ። ጴጥሮስና ዮሐንስን አገኙና እንዲህ አሉ፣ ከዛሬ ጀምሮ በከተማችን የምታደርጉትን እያንዳንዱን ነገር ሰምተናል። ኢየሱስ ክርስቶስ በበደላችሁ ሰቅላችሁታል። እናንተ እንደ ወንበዴ ቆጠራችሁት። እግዚአብሔር ከሙታን መካከል ያስነሳው ወደ ሰማይ ያረገው ለፍርድ ይመጣል ብሎ ጴጥሮስ ሲያስተምራቸው ጴጥሮስና ዮሐንስን በማስፈራራትና በዛቻ ይሄንን ስም እንዳትጠሩ አላቸው። ድገሙና ነገሩኝ። ይሄንን ስም ምን እንዳትሉ? ነገር ግን በሕዝቡ ዘንድ አብዝቶ እንዳይስፋፋ ከእንግዲህ ወዲህ ለማንም ሰው በዚህ ስም እንዳይናገሩ እየዛትን እንዘዛቸው አሉ። እነሱም አደረጉ። ጴጥሮስ ግን እንዲህ ብሎ መለሰ፣ እኛስ ያየነውን የሰማነውን ከመናገር ዝም ማለት አንችልም። ስለ ክርስቶስ ከመናገር ዝም ማለት አንችልም። ትችላላችሁ? ንገሩኝ እንጂ በቃ ዝም በል ስሙን እንዳጠራ ብትባል ትችላለህ? የዚህ ቤት እኮ ራስ ክርስቶስ ነው። እውነት ሐሰት? እውነት ነው። መላእክት ተነጥፈው የሚያገለግሉበት እኮ ጌታ ክርስቶስ ነው። ሚካኤል በፊቱ የሚቆምለት ጌታ እኮ ነው። ሩፋኤል በፊቱ የሚቆምለት ጌታ እኮ ነው። እኛ የምናመልከው መላእክት በሰማይ በሁለት ክንፋቸው ፊታቸውን የሚሸፍኑለት፣ በሁለት ክንፋቸው እግራቸውን የሚሸፍኑለት ጌታ እኮ ነው። አያችሁ? እና ያየነውና የሰማነውን ከመናገር ስለ ክርስቶስ ከማውራት ዝም አንልም፣ ዝም ማለትም አንችልም አሉ። ማን ነው ይሄ ስም ካላችሁ ኢየሱስ የሚለው ስም በጣም መከራ ያለበት ስም ነው። ሰማችሁኝ አይደል? በዚህ ስም ያልተሰደደ ጻድቅ፣ በዚህ ስም ያልተወገረ ሰማዕት፣
በዚህ ስም ወንጀለኛ ያልተባለ በግዞት ያልታሰረ በዚህ ስም የተነሳ ያልተሰደደ የለም። የቤተ ክርስቲያን ታሪክ አንብቡ። በዚህ ስም ምክንያት ነው ብዙዎች ሰማዕታት መከራ የተቀበሉት። እስቲ የሚጣፍጠውን ስሙን ጠርተን ትምህርታችን ጠቅልለን እንለያያለን። እግዚአብሔር ከሁላችን ጋር ይሁን። ኢየሱስ በሉ። ከማር የሚጣፍጥ ከሽቱም የሚወደድ ስም ነው። ከምን የሚጣፍጥ ከምን የሚወደድ እፍረት ዘተሰውጠ ስም እንደሚፈስ ሽቱ ነው ሲለው ሶሎሞን እኮ ነው እንደሚፈስ ሽቱ ነው አለው። ቤተ ክርስቲያናችን ደግሞ በቅዳሴ እፍረት ሙዝ ንገሩኝ ኢየሱስ ክርስቶስ መዓዛው የጣፈጠ ሽቱ። በዚህ ዓለም ላይ ያሉ ሽቶች ሽታቸው መዓዛቸው ከተወሰኑ ደቂቃ በኋላ ይለያል ከሰው። መዓዛው የጣፈጠ ሽቱ ክርስቶስ ነው። በዚህ ዓለም ላይ እንደ ኢየሱስ ስም ያለ ጣፋጭና ኃያል የሚያድን መድኃኒት የሆነ ስም በምድር ላይ የለም። ምድራዊ ማር ምላስን ብቻ ያጣፍጣል። ኢየሱስ ክርስቶስ ግን መራራ ሕይወትን ያጣፍጣል። ክብር ለስሙ ይሁን። የመረረውን ነገር ሁሉ እሱ ያጣፍጥላችሁ። ምድራዊ ማር ጥፍጥናውን የምታውቁት ምላሳችሁ ላይ ብቻ ነው። አንዳንዶች በአደባባይ ኢየሱስን ተቀበሉ እያሉ ማለፊያ ሲከለክሏችሁ ታያላችሁ። ኢየሱስ የሌለን ይመስላችኋል። እኛ አደባባይ ስላልወጣን ነው እንዴ? አደባባይም እኮ መውጣት አፍረንበት አይደለም። ገበያ ውስጥስ ብንሰብክለት ለዚህ ጌታ አፍረንበት እኮ አይደለም። የተስተካከለ የአምልኮ ስፍራ ስሙ ብቻ የሚገንበት እሱ ብቻ የሚመለክበት በቂ የአምልኮ ስፍራ ስላለን ነው። አናፍርበትም እኮ በዚህ ጌታ እናፍርበታለን። ወተን መስበክ አቅቶን አይደለም። ይገርማችኋል። ኑሮ ስለጀመር ኑሮ ይፈልጋል ክርስቶስ። አንድ አባት እንደው ሌላ ቦታ ተናግሬው ሰምታችሁ ሊሆን ይችላል። ምንድነው ያሉት? ላሊበላ ሊጎበኙ እንደገቡ ቤተ መቅደሱ ተከፍቶለት ከውጭ የመጣ ጎብኚ ነው። ልክ እንደገባ የኢየሱስ ክርስቶስ ተሰቅሎ ያለውን ስዕል እርቃኑን ተሰቅሎ ይመለከታል። ማን ነው አለ ጠያቂው። አስጎብኚዎቹ ኢየሱስ ክርስቶስ ነው አሉት። እኔ ማውቀው ክርስቶስ መስቀል ላይ የለም። ምን ነው እናንተ ኢትዮጵያውያኖች ዛሬም ኢየሱስን መስቀል ላይ ያደርጋችሁት አለ። እኛ የቤተ ክርስቲያን አባት ደግሞ ምን አሉ? ምን እያለ ነው ብለው አስተርጓሚውን ጠየቁት። አይ እኔ ማውቀው ክርስቶስ መስቀል ላይ የለም እያለ ነው። እናንተም ዛሬ ምን ነው መስቀል ላይ ያደርጋችሁት እያለን ነው አለ። እኛ አባት በትህትና እንዲህ ብለው ንገረው ባሉት፣ በሚሰማው ቋንቋ ንገርልኝ። እኛ የተሰቀለው ክርስቶስን ለዚህ ሕዝብ ካላሳየን የተነሳው ክርስቶስን አያውቀውም ብለን ነው። አሁን መቃብር ብናሳያችሁ ክርስቶስን ታውቃላችሁ? ሕማሙን አስታውሳችሁ ታውቃላችሁ? መከራው ገብቷችሁ ያውቃል? ጅራፉ፣ ግርፋቱ፣ ስቃዩ፣ ሰቆቃው አርብ ሲመጣ ረቡ ሲመጣ በዚህ ዕለት የጌታን መከራ እንደምናስብ ብዙዎቻችሁ ታስባላችሁ። ዛሬ እስቲ ቀራኒዮን እያሰበ በቀራኒዮ ላይ የተደረገለትን እያሰበ የሚያለቅስ ክርስቲያን አለ ወይ? አንዲት ዘለላ እንባ አፍሰሳችኋል ቀራኒዮን እያሰባችሁ። ዛሬማ የሽሮና የበርበሬ ጉዳይ ነው የሚያስለቅሰን እንጂ። አያችሁ ቅዱሳን እንደውም በኢትዮጵያ ያሉ በጣም የብዙ ቅዱሳን ታሪክ አርብ ሲመጣ ኮሶ የሚባል ቅጠል እየወቀጡ የሚጠጡ የነማሙዝ ታሪክ ይናገራል። የነ ቅድስት ፍቅርተ ክርስቶስ ታሪክ ይናገራል። ሐሞቱን ለማሰብ ይኸው ሳይነጋልን ነው ጠዋት አርብ ዕለት እንጀራ መንበል። ሐሙስ ጤነኛ የሆነ ጨጓራ አርብ ነው የሚታመመው። በሞቱ በኩል ክርስቶስን መምሰል አንፈልግም። ቀራኒውን ማሰብ አንፈልግም። እኛ የፋሲካ ነው ደስ የሚለን። ሕማሙን አንፈልግም። መከራውን አንፈልግም። በጾሙ ክርስቶስን ማሰብ አንፈልግም። አያችሁ መስቀል ለመሸከም ዝግጆች አይደለንም። ግዴላችሁም አሁን በዚህ ምሽት ላይ በደንብ ጠርታችሁት መሄድ ያለባችሁ ስም ስለሆነ ደጋግሜ ሳስጠራችሁ አዲስና እንግዳ እንዳይሆንባችሁ እስቲ ከኔ ጋር ኢየሱስ የሚለው ስም በሉ። በሐዘን ለተሰበረ ልብ ብርታት ነው። ማን የሚለው ስም? ማን የሚለው ስም? የዮሐንስ ወንጌል ምዕራፍ 11 ከሞተ 4 ቀን የሞላው አልዓዛር መሞቱን ሳይሆን ቀድሞ መታመሙ ተነግሮት ነበረ። መታመሙን ሰምቶ ክርስቶስ ዝም አለ። የበለጠውን ሊያሳያቸው ዘገየ። አንዳንድ ጊዜ በመጠበቅ ውስጥ ያላችሁ እህቶች ጠብቁት። የተሻለውን ሊሰጣችሁ ክርስቶስ ዝም ሊል ይችላል። ሳይሰማህ ቀርቶ አይደለም፣ ንቆህ አይደለም። እግዚአብሔር ጆሮን የፈጠረ እግዚአብሔር ነው። ጸሎታችሁን ሳይሰማ ቀርቶ አይደለም። የተሻለውን ሊያደርግ እግዚአብሔር ይዘገያል። ደግሞ በመጽሐፍ ቅዱስ ዘግይተው የተቀበሉ በጣም ትልቅ በረከት አግኝተዋል። እግዚአብሔርና ጸጋ ዛብን ስምዖንና አቅሌስያን
ተመልከቷቸው። ፍሬ ብሩክና ዮስቴና ነው ያቸው። ተክልዬን ያገኙት በዘግይተው ተቀብለው ነው። 30 ዓመት ጠይቀው ነው እኮ ገብረ መንፈስ ቅዱስን ስምዖንና አቅሌስ ያገኙት። 30 ዓመት እኮ መጠበቅ አይደለም ጠብቅ ያልናችሁ። 1 ዓመት መታገስ አንችልም። አድራሻ እንቀይራለን። አስማተኛ ቤት እንሄዳለን። ቦረንትቻው ጋር፣ ጨሌው ጋር፣ ድቤ ደብዳቢው ጋር፣ አስማተኛው ጋር ምናምን ጋር ነው የምንሄደው። ግዴላችሁም። የእናንተ ድል ፈንታ ሰው ጋር አይደለም። አትልፉ፣ አትድከሙ። ክርስቶስ በሰዓቱ ያደርግላችኋል። ለእናንተ የማስበውን ሐሳብ እኔ ያውቃለሁ እኮ ነው ያለው። አንቺ እኮ ለራስሽ አታውቂም። አንተ እኮ ለራስህ አታውቅም። ለአንተ ግን የሚያውቅልህ ጌታ አለ። ስሙ ኢየሱስ ይባላል። የተሰበረ ልብ የሚጠግን እኮ ጌታ ነው። በሐዘን ለተሰበረ ልብ ክርስቶስ የሚለው ስም ብርታት ነው። ኢየሱስ የሚለው ስም ለደከመች ነፍስ ኃይል ነው። አያችሁ፣ በነፍሳችን ስንደክም ኃይል የሚሆነን ይሄ ስም ነው። የሚያበረታ ስም ነው። የሚጠግን ስም ነው። እስቲ ከኔ ጋር ላስቸግራችሁ። ኢየሱስ በሉ። የኃጢአትን ሽታ አስወግዶ ቅድስናን የሚያለብስ የሕይወት መዓዛ ነው። ማን የሚለው ስም? ማን የሚለው ስም? ኢየሱስ የሚለው። ሙሽራይቱ ቤተክርስቲያን ሳጠራው ውላ አታድርም። አባቶች ካህናት መልክአ ኢየሱስን ሳይጸልዩ ውለው አያድሩም። ውዳሴ ማርያም ውስጥ ብንጸልየው ስለማን ነው የሚናገረው? ንገሩኝ እንጂ። ቅድስት ሆይ ለምኝልን ማለት ራሱ ምን ማለት ነው? ቅድስት የሆነችው እናቱ ወደ ማን ነው የምትለምነው? ንገሩኛ። ውዳሴ ማርያሙ ሲጀምር ምን ብሎ ነው የሚጀምረው? ጌታ ልቡ ያዘነ የተከዘ አዳምን ነፃ ያወጣው ዘንድ ወደደ ብሎ አይደል የሚጀምረው? አያችሁ፣ ይሄውና ውዳሴ ኢየሱስ የላቸው ማራለን። ውዳሴ ማርያሙ ራሱ ውዳሴ ኢየሱስ ነው። መቻወቁትና ሰዓታቱን ይዩት፣ ክርስቶስ እንዴት እንደሚለው ማይሌቱን ይዩት፣ የቅዱስ ያሬድን የዜማ ድርሰቶች መጽሐፎቹን ተመልከቱ። የና አባ ጊዮርጊስ ዘጋስጫ ድርሰቶች ተመልከቱ። ኢየሱስን እንዴት አድርጋ እንደምትገልጥ ይቺ ቤተክርስቲያን ስም የሚጣፍጥ ኢየሱስ ትለዋለች። በታምረ ኢየሱስ መቅደም ላይ ኢየሱስ ክርስቶስ ጥዑመ ስም ለዘይጼዎ ለሚጠሩት አለ። ስንጠራው ጣፋጭ ስም ነው። መጠራት ብቻ አይደለም። በእኛ ቤት እዚህ ቤት ይበላላ ኢየሱስ የሚለው ስም የሕይወት ምግብ እኮ ነው። የት ቤት ታገኙታላችሁ ይሄንን ምግብ? ከዚህ ቤት ውጭ ሌሎች ይጠሩታል፣ እኛ እንበላዋለን። እኛ ቤት የሚበላ ስም ነው ኢየሱስ የሚለው ስም። ሌሎች ይጠሩታል፣ እኛ ቤት የሕይወት መጠጥ ነው። ጥማችንን የቆረጠ የሕይወት መጠጥ ነው ኢየሱስ። በሉ እስቲ ድጋሚ። ደስ አላላችሁ? ድንግል ማርያምን እኮ ነው ገብርኤል ምንድን ነው ያላት? ስሙን ማቴዎ አለሽ አላት። ማቴዎ አለሽ አላት። ገብርኤል አይደለም ስሙን ያወጣለት። እየሰማችሁኝ ነው? ይኸው ቀድሞ በቅድምና የነበረ ስም ነው። እግዚአብሔር አብ በዚህ ስም እንዲጠራ መልአኩን ልኮ ለድንግል ማርያም በዚህ ስም ጠሪ። ለምን ኢየሱስ ለምን አለችው የሚል ጥያቄ ከተነሳ ሕዝቡን ሁሉ ከኃጢአታቸው የሚያድን መድኃኒት ስለሆነ። ኢየሱስ እኮ የኃጢአት መድኃኒት ነው። የእናቴ ልጅ እዚህ ምድር ላይ የምናቀው መድኃኒት መራራ መድኃኒት ነው። የጣፈጠው መድኃኒት እኮ ኢየሱስ ነው። ጣፋጭ መድኃኒት፣ የማይጎረብጥ መድኃኒት፣ የማያም መድኃኒት፣ የማይጎመዝዝ መድኃኒት። አያችሁ፣ በየትኛውም ቦታ የሚገኝ መድኃኒት፣ በነፃ የሚታደል መድኃኒት፣ ገንዘብ ያልወጣበት መድኃኒት፣ በዋጋ አንድ ጊዜ በቀራንዮ ላይ ዋጋ የወጣበት መድኃኒት ነው። ለአንተ የተከፈለልህ ዋጋ፣ ለአንቺ የፈሰሰልሽ የደም ዋጋ እሱ ነው ዋጋው። አየህ፣ እየታጠቡ ብቻ መቅረብ ነው። እየተናዘዙ ብቻ መቅረብ ነው። የዚህ ዓለም ምግብ ጠዋት ቢበሉት ለከሳት ይረባል። የዚህ ዓለም መጠጥ ጠዋት ቢጠጡት ለከሳት ይጠማል። አቅድሙ ስንቀክሙ አይደል ያለን? ሰማይን የሚያክል ዳገት መቃብርን የሚያክል ቁልቁለት ይጠብቀናል። ስንቅ የሌለው መንገደኛ በመንገድ ይራባል። እንዳትራቡ አለን የኛ ጌታ። ብሉኝ አለ። ራሱን ቆርሶ የሰጠ ደግ አባት ኢየሱስ። ጠጡኝ፣ ጥማችሁን የሚቆርጠው መጠጥ ከኔ ነው አለ። በውስጡም ለዘላለም የሚፈልቅ የሕይወት ምንጭ አለ። ከጎኔ የተቀዳውን ደም ጠጡ አለ። የቀደመው አዳም አትብላ በል ተባለ፣ በላና ሞተ። የአሁኖቹ አዳም ብሉኝና ዳኑኝ ብሎ አንበላም ብለን መሞታችን የሚያሳዝን ነው። ኢየሱስ የሚለውን ጣፋጭ ስም እኛ ስንጠራው ስሙ ይጣፍጠናል፣ ዲያብሎስ ሲሰማው ደግሞ ይቃጠልበታል። ይህን የተከበረ ስም ሰምቶ ሞት ይደንግጥ። ቅዳሴ ጊዜ እንደዛ ይላል። ያንተን ስም ሰምቶ ኢየሱስ የሚለውን ስም ሰምቶ ሞት ይደንግጥ፣ ቀላያት ይሰንጠቁ፣ አለማመን ይራቅ፣ ወንጀለኛ ይቸገር። ያንተን ስም ሰምቶ በመከራ ያለ ይውጣ፣ በሐዘን ያለ ይደሰት፣ በእንባ ሸለቆ ውስጥ ያለ እንባው ይታበስ።
ከጭንቅ ከመከራ የሚያድን የሚያወጣ ስም ኢየሱስ የሚለው ስም ነው። ሕዝቡን ሁሉ ከኃጢአታቸው የሚያድናቸው አዳኝ ማለት ነው። ኢየሱስ በዚህ ዓለም በሚመጣውም ዓለም ከስም ሁሉ የሚበልጥ ስም ያለው ነው። የሐዋርያት ሥራ ምዕራፍ 10 ቁጥር 43ን ብታነቡ ከዘላለም ፍርድ የሚያድን ስም እንዳለው ይናገራል። ከዘላለም ፍርድ በሉ እስቲ የሚያድን ስም በእርሱ የሚያምን ሁሉ በስሙ የኃጢአቱን ስርየት እንዲቀበል ነቢያት ይመሰክሩለታል የተባለ ጌታ ነው። ኢየሱስ ከኃጢአት ያድናል። እስቲ ከኃጢአት ያድናል በሉ። ሕዝቡን ሁሉ እኮ ነው ያለው። ከኃጢአታቸው ምን ይላቸዋል? ያድናቸዋል። የኃጢአትን ሰንኮፍ ከስሩ ነቅሎ የሚጥል ስም ነው ኢየሱስ የሚለው ስም። የልጅነት ስልጣን የሚሰጥ ስም ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ጀምራችሁ ተመልከቱ። የልጅነት ስልጣን የሚሰጥ ስም፣ ሲመገቡት ሕይወት የሚሰጥ የሕይወት ምግብ ነው። ምግበ ሥጋም ነው፣ ምግበ ነፍስም ነው። ሲጠጡት መድኃኒት ነው፣ ለነፍስ የሆነ መድኃኒት፣ ጥምን የሚቆጥ የሕይወት ውሃ። ኢየሱስ ጨለማው የሚርቅበት የሌሊቱ ግርማ የሚሸሽበት ነው። ኢየሱስ የሚለው የአዳኝ ጠላት ወጥመድ የሚበጣጠስበት ስም ነው። በዙሪያ እንደ ደመና የከበቡ ጠላቶች የሚበተኑት ይህንን ስም ስትጠራ ብቻ ነው። ሰማችሁ አይደል? ይሄ ስም በእኛ አንደበት ብቻ አይደለም፣ በመላእክትም አክናፍ ላይ አለ። እውነት ሐሰት የማሸነፋቸው ድል የማድረጋቸው ስሙን በክንፋቸው ስለተቀበሉ ነው። በምናቸው አልኩኝ? በምናቸው? በቃ የቅዱሳን ሁሉ ቅድስናቸው ክርስቶስ ነው። ታውቃላችሁ? ንገሩኝ እንጂ እውነት ሐሰት? እነሱ ቅዱስ የተባሉት ማን ቀድሷቸው ነው? መልሱልኛ። አያችሁ? እኔ ቅዱስ ነኝና እናንተ ምን ሆኑ አለ። አቤት ቅዱሳን ሆኗል። ኢየሱስ ጨለማው የሚርቅበት የሌሊቱ ግርማ የሚሸሽበት ያልኳችሁ ለዚህ ነው። የአዳኝ ጠላት ወጥመድ የሚጠበጣጠስበት ስም ነው። ጉልበት ሁሉ የሚረድለት፣ ፍጥረት ሁሉ የሚሰግድለት ጌታ ነው። አዳኝ ነው፣ መድኃኒት ነው። በቅድምና ያለ ከአብ ከመንፈስ ቅዱስ ጋር የሚተካከል ጌታ ነው። የጠላትን ቅጥር የምናፈርጽበት ፍላጻውንም ደግሞ የምንመክትበት ስም ካላችሁኝ ኢየሱስ የሚለው ስም ነው። በሐሩርና በበረሃ ላሉት የፀሐዩ ጥላቸው ኢየሱስ ነው። የደከመችን ነፍስ የሚያድን ስሙ ጠባቂ እረኛ መሰማሪያ መስካችን ነው ኢየሱስ የሚለው ስም። በረፍቷ ዘንድ የሚመራ የዘላለም ሕይወት የሚሰጥ ስም ነው። የሚያድን ስም፣ የሚማርክ ስም፣ የሚጣፍጥ ስም፣ ሕይወት የሆነ ስም፣ ጥጋብ የሆነ ስም፣ መተማመኛ የሆነ ስም፣ ማምለጫ የሆነ ስም፣ እስትንፋሳችን፣ ህልውናችን፣ ሰላማችን፣ ጥጋባችን፣ በረከታችን፣ ሙላታችን ኢየሱስ ክርስቶስ ነው። ክብር ለስሙ ይሁን። ይሄ ሁሉ ነገራችን ክርስቶስ ነው። ሌሎቻችሁ እንደ ፓርላማ እጃችሁን ያጣጠፋችሁ ኢየሱስ ክርስቶስ እጃችሁን ይፍታላችሁ። ድምፅ ታቅቦ የሚባል ነገር የለም። ለአማኑኤል ያላጨበጨብሽ ታዲያ ሌላ ጌታ ኖሮሽ ነው? ለሱ ያልዘመርክለት ሌላ ጌታ ኖሮክ ነው? አንዳንድ ጊዜ ራሳችንን እንጠራጠራለን። መላእክት እንደ ሻሽ የሚነጠፉለትን ጌታ ቁጭ ብለን ሰማነው። አሁን እኮ አያችሁ። በነገራችን ላይ የተቀበልነው ክብር እኮ ከመላእክት የሚበልጥ ክብር ነው። ታውቃላችሁ አይደል? ዘይተ ገብረ ለመላእክት ተገብረ ለካህናት፣ ለካህናት የተደረገላቸው ለካህናት የተሰጠው ክብር ለመላእክት እኮ አልተሰጣቸው። የምትወዱት መልአክ ማን ነው? እስቲ ንገሩኝ። እስቲ የምትወዱት መልአክ መቼም የካ ሚካኤል ሆናችሁ መቼም አይ እኔ ገብርኤል ነው የደረሰልኝ የሚል ሰው አይጠፋም። ይድረስላችሁ ቅዱስ ገብርኤል። እኔ ሩፋኤል ነው የደረሰልኝ የምትሉ እናቶች መቼም አላችሁ። ቅዱስ ሩፋኤል አሁንም ይድረስላችሁ። እስቲ ቅዱስ ሚካኤል በሉ። ማን አልኳችሁ? እስቲ የስሙ ትርጉም ምን ማለት ነው? ተስማሙና ነገሩኛ። ሚካኤል ማለት ነው ማን? እንደማን? እንደ እግዚአብሔር ያለ አለ እንዴ? እንደ አማኑኤል ያለ አለ? እንደ ኢየሱስ ያለ አለ? ራሱ መልአኩ ስሙ ራሱ እንደ ኢየሱስ ያለ የለም። እንደ መድኃኔዓለም ያለ የለም። እንደ ስላሴ ያለ የለም የሚል ስም አለ። አያችሁ፣ የቅዱሳን ስማቸው ራሱ ይሄው የምንወደው መልአክ ሰናይ ለሰብ ወታዛዚ ለሕዝብ ወውቱ ሩቀ መዓት ወብዛ ምሕረት ሚካኤል ወቱ ይለዋል። ለሰው መልካም ይለዋል። መልካም ነው ሚካኤል፣ ደግ ነው ሚካኤል። በማማለድማ ከፍጥረት ከመቤታችን ቀጥሎ እንደ ሚካኤልስ ማን አለ? ወሚካኤል ከማኪር ሩያ ያላት ሊቁ ለዛ አይደለ? ሚካኤል እንዳንቺ የዋ ነው ይላታል፣ አዛኝ ነው ይላታል። ይህ ሰው ችግር ይገባዋል።
ልጆቼ ተቸግረው ልጆቼ ጎርሎባቸዋል የካው ሚካኤል እስቲ ያማለዳችሁ ከፍ አድርጋችሁ አመስግኑት እስቲ የካው ሚካኤል የደረሰላችሁ በደንብ አድርጋችሁ አመስግኑ ጥንታዊ ታሪካዊ ቀደምት የሆነ ቤተክርስቲያን ነው በእውነት በዚህ ቦታ የብዙ ሰዎች ጸሎት ይሰማል ቅዱስ ሚካኤል እዚህ ቦታ በአይናችን ባናየው በእኛ መካከል ረቦ ወርዶ ጸሎታችንን ተቀብሎ በቅዳሴው ሰዓት ተገኝቶ ከካህናቱ ጋራ በቅዳሴው ተሳትፎ ሱታፊ አድርጎ ደግሞ ወደ ሰማይ ልመናችን በዕጣኑ ጢስ ጋር አያችሁ ወደ ሰማይ ይዞ ልመናችንን የሚወጣ ሁል ጊዜ ስላንቺ ልመና በእግዚአብሔር ፊት የሚቆም ስላንቺ ቤት ጉርለት በእግዚአብሔር ፊት የሚቆም ደግ መልአክ ሚካኤል ነው የስሙ ትርጉም ግን ማን እንደ እግዚአብሔር ማለት ነው ማን አለ እንደ እግዚአብሔር አያችሁ ለዚህ ነው እንሸሽገው ዘንድ አንችልም አሉ እንሸሽገው ዘንድ ምን አይደለም በቃ ክርስቶስ የሚለው የተገለጠ ስም ነው መከራ ያደረስንባቸው እያሰርናቸው እየገደልናቸው እኚህ ክርስቲያኖች ይበዛሉ በተለይም ደግሞ ከእስጢፋኖስ ሞት በኋላ ክርስቲያኖች ሁሉ በዙ ምን ይደረግ እንዴት እናርጋቸው በክርስቶስ በሚለው ስም ደግሞ ዕውራን እየበሩ ነው ክርስቶስ በሚለው ስም ደግሞ ለምጻም እየነጻ ነው የማንም የሚያድን የፍጡር ስም የለም እኛ ሰምተን አናውቅም በዚህ ስም ግን ቅዱሳን ሐዋርያት ይኸውና ለምጻም እያነጹ ይኸውና ሽባ እየተረተሩ እንደው 40 ዓመት ሙሉ በደጅ የተቀመጠውን የምናውቀውን ሽባ እንኳን በእኛ መካከል የነበረውን ፈቱት እሱ ሙሉ ሰው ነው ጠየቅነው ምንድነው ያደረጉልክ ምንድነው የሰጡክ ብለን ጠየቅነው እሱ ግን ወርቅና ብር የለኝም በናዝሬቱ በኢየሱስ ክርስቶስ ስም ተነስና ተመላለስ አለኝ አዎ መመላለሻ የሆነ ስም እኮ ነው የተፈታበት ስም ነው ሊሸሽገው አልቻለም ክርስቶስ ነው የፈታኝ ጴጥሮስ ካፉ ያወጣው ስም የሚፈታና የሚያድን ቋጠሮ የሚፈታ ሕይወት የሚሰጥ መድኃኒት የሆነውን ስም ተናገረ ያ መድኃኒት የሆነ ስሙ ደግሞ ፈታኝ ያቆመኝ ኢየሱስ ነው ብሎ መሰከረ ስለዚህ እንዴት አድርገው ይሄንን ተአምር ይሸሽጉት ክርስቶስ በከተማው ላይ በሀገሩ ላይ ያደረገው ያለውን ተአምር ሊሸሽጉ አልቻሉም እንሸሽገው ዘንድ አይቻለንም አሉ አሁንም ቤተክርስቲያን እንደዚህ ብሎ የሚያሟት ሰዎች አሉ ክርስቶስን ሳይሆን የቅዱሳንን ተአምር ነው በደንብ አርጋ የምትገልጠው በጣም ጥቂት ነው እንደው በቀናት ራሱ እንደው ክርስቶስ ተብሎ የሚታሰብበት ቀን በጣም ጥቂት ነው ወር በገባ በስድስት ማን ነው በስድስት እየመረራችሁ ንገሩኝ በስድስት የአርሴማ አምላክ ኢየሱስ አርሴማ አንገት የሰጠችለት ኢየሱስ ማን አልኳችሁ በስድስት አዎ እንደው አንድ ጊዜ ከኮት በፊት የሚቀርመውን ማወቅ አለብን እውነት አሰት እስቲ አርሴማ በሉ አርሴማ የሞተችለት ማን ነው ስለዚህ በስድስት ማን ነው ግዝረቱም እናስበው እኮ በኢየሱስ ነው ኢየሱስ በሉ ሲ እንደው 41 ኢየሱስ ቢሆንማ እንዴት እንደሚመልሱልኝ ያቅ ነበር ፈረንሳይ ቢሆን ስንት አልኳችሁ ማን አልኳችሁ በሁለተኛ ደረጃ ማን ይታሰባል እመቤታችን ወደ ቁስቋም የገባችበት ቁስቋም ማርያም ሰማችሁኝ አይደል በሶስተኛ ደረጃ ማን ትታሰባለች ቤተክርስቲያኗ ባለበት በስሟ ቤተክርስቲያን በታነጸበት ሰማዕቷ ቅድስት አርሴማ አንገቷን ለማን የሰጠች ማን ስለሚለው ስም የተሰደደች ማን ስለሚለው ስም አይኗን በወጪት ያወጣ አያችሁ አንገቷን የሰጠችለት ክርስቶስ ነው ኢየሱስ ስለዚህ መጀመሪያ የሚቀድመው ማን ነው ንገሩኝ እንጂ ኢየሱስ እዛ በኋላ ሌሎች ለማማት እንዲመቻቸው ይሄውና በሰባት በስድስት ያሉ እየቆጠሩ ጥቂት ቀናት ነው የመስቀለ ክርስቶስ ያው ኢየሱስ ነው እንደዚህ 5-6 ቀናት ሞላም ከወር ውስጥ ኢየሱስን ክርስቶስን የሚጠሩበት ይላሉ በነገራችን ላይ ለሌሎች ቅዱሳን መታሰቢያ ተሰጥቷቸው ነው እንጂ ቀኑ ሁሉ የሱ ነው ቀኑ ሁሉ የማን ነው ከአንድ እስከ 30 ቀኑ ሁሉ የማን ነው በቤቴና በቅጥሬ የማይጠፋ የዘላለም መታሰቢያ ሰጣችኋለሁ አለ የሰማችሁ ነው በቅዱስ ሚካኤል ቤተክርስቲያን ውስጥ ታዲያ የሚካኤል ስጋ ነው እንደሚቆረሰው ንገሩኛ የማን ስጋና ደም ነው የሚፈተተው በቅዱስ ሚካኤል ቤተክርስቲያን ውስጥ የምናመልከው ሚካኤል በፊቱ የሚቆምለትን ጌታ ነው እውነት አሰት የሚመለከው ክርስቶስ ነው መታሰቢያነት የተሰጠው ለማን ነው ንገሩኛ በማርያም እንደው በሌላኛው በር ታሳዩኛላችሁ በጣም እያኮረፉኝ ስለሆነ በሌላ በር መውጫ በጓሮም ካለ ታሳዩኛላችሁ በዚያ አኮራረፋችሁ ያለ ዛሬም አልመጣውም ማዛኛ እንዴ ነችና
በተክልዬ ስም ደብረ ሊባኖስ ቤተክርስቲያን አለ አይደል? አሁን መታሰቢያነቱ ቦታው ገዳሙ በአባ ሊባኖስ ይጠራል አይደል? ደብረ ምን ተብሎ የጻድቅ ስም እኮ ነው ሊባኖስ አይደል? የጻድቁ አባ ሊባኖስ ከተክልዬ ቀድመው በዛ ቦታ ላይ በተጋድሎ የነበሩ አባት ነበሩ አይደል? ቦታቸው ትግራይ ስለነበረ የተጋድሎ ቦታቸው ቦታ ከዚህ አይደለም፣ የተጋድሎ ቦታ ትግራይ ነው፣ ግን መታሰቢያ በአንተ ስም ቦታው ይጠራል ተባለ። መታሰቢያ የሰጠው ማን ነው? እግዚአብሔር ነው አይደል? ስለዚህ ደብረ ሊባኖስ ላይ አባ ሊባኖስ ይታሰባሉ፣ ደብረ ሊባኖስ ላይ ተክለ ሃይማኖት ይታሰባሉ። ቤተ መቅደሱ ግን የማን ነው? ቤተ ክርስቲያን የክርስቶስ አካል ናት። ክርስቶስ ራስ የሆነላት የክርስቶስ አካል ናት። እየሰማችሁ ነው አይደል? ስለዚህ የማን አካል ናት? የክርስቶስ የኢየሱስ ክርስቶስ አካል ናት። ስለዚህ ተክለ ሃይማኖት ደግሞ ከተጋረው በኋላ ደግሞ እነ ፊልጶስ እነ ኤልሳ እነ ሌሎች ቅዱሳን ደግሞ መታሰቢያ ተሰጥቷቸዋል። አያችሁ፣ በቤቱ የሚመለከው የተክለ ሃይማኖት አምላክ ነው። አምላከ ተክለ ሃይማኖት ብላ ነው የምትጸልየው። አምላከ ሚካኤል እቀበኒ ዋድነኒ ነው የምትለው ቤተክርስቲያን። የሚካኤል አምላክ ጠብቀኝ አድነኝ ብላ ነው የምትጸልየው። ይሰማችሁኛል? ይሄ የተምታታባቸው ሰዎች ናቸው። ስለዚህ እኛ የማንሰብከው እነሱ ብቻ የሚጮውለት እንደ እኛ አቅቶን አይደለም። የእናቴ ልጅ ተግባራዊ ክርስትና ነው የጀመርነው። ወሬ አቁመን፣ ልፍለፋውን አቁመን፣ ጩኸት አቁመን፣ ተረጋግተን ቀራንዮን እያሰብን ማንን እያሰብን? መቀራንዮን እያሰብን ጌታን እየሳልነው የተቀበለልንን መከራ ስለ ስሙ ብለው ደግሞ የተንከራተቱ ደግሞ ቅዱሳን አሉ። እነሱ ይታሰባሉ። እንዴ ቅድስት አርሴማን ብናስባት እኮ አንገቷን በሞቱ በኩል ክርስቶስን ስለመሰለችው ነው። ሌላ ምንም ታምር የለም። ቅዱስ ጊዮርጊስን ብናስብ በሞቱ በኩል ክርስቶስን ስለመሰለው ነው። ሐዋርያትን የምናስባቸው በሞቱ በኩል ክርስቶስን ስለመሰሉት ነው። ገልጠው ያሳዩን ክርስቶስ ስለሆነ ነው። አልሸፈኑትም። ቤተ ክርስቲያን ክርስቶስ ተሸፍኖ አያውቅም። ቅዳሴው ተጀምሮ እስኪያልቅ ስለ ክርስቶስ ነው የሚያወራው። ውዳሴ ማርያሙ ስለ ክርስቶስ ነው የሚያወራው። ያንዳንዱ የቤተ ክርስቲያን ጸሎት የሚያወራው ስለ ክርስቶስ ነው። ስለዚህ እንሸሽገው ዘንድ አይቻለንም ያሉት ኢየሱስ ክርስቶስ የሚለው ስም በከተማው ላይ ያደርግ የነበረው ተአምር ነው። በእናንተ ቤት እየገባ ጣልቃ እየገባ ተአምር ይስራላችሁ። ያልተስተካከሉ የህይወት ጥያቄዎቻችን ሁሉ ሊፈታ የሚቻለው የናዝሬቱ ተስፋ የማርያም ልጅ ክርስቶስ በህይወታችሁ ውስጥ ያሉን ጉድለት ሁሉ ይሙላላችሁ። በህይወታችሁ ያለው መራራ ሁሉ ያጣፍጥላችሁ። በሰርግ ቤት በዶኪማስ ቤት ሲጠራ እናቱን ይዞ እንደገባ በእናንተም ቤት በእናንተም ጎጆ በእናንተም ትዳር ከእናቱ ጋር ጋብዙት። የሰማችሁኝ አይደል? አዎ፣ ድንግል ማርያም ሰው ሳይነግራት ጎድሎብናል ሳይሏት ተረርታ የሰው ችግር አውቃ ለልጇ እንደነገረች የእናንተን ችግር የምትረዳ የእናንተ ጉድለት የሚያሳስባት ደግናት ለልጇ ትነግርላችኋለችና እናትና ልጁን ወደ ቤታችሁ እንድታስገቡ ጌታ መንፈስ ቅዱስ ሁላችን በቸርነቱ ይርዳል። በሌላ ጊዜ የህይወት ትምህርት እንማማራለን። በጥምቀት ደክማችኋል፣ ግን ከቃሉ ያበረታል ብላችሁ መታችኋል። እኔም ደግሞ ከሶማሊያ ከ1200 ኪሎ ሜትር ርቀት ላይ ነበርኩኝ ለጥምቀት ጎዴ ወደምትባል ጠረፋማ ሀገር ላይ እና ከዛ መጥቼ ወደ ቤት ሳልገባ እናንተ መጥቼ አገልግያለሁ። ድካሙን ለእናንተ ነው። እናንተ ብዙ ታቦት ስትሸኙ ነበረ። እዛ ግን ታቦቱ ከግቢ አይወጣም። አያስወጡም። የማያስወጡ አሉ እዛ። ሰማችሁኝ አይደል? ታቦቱ ከግቢ አይወጣም። የእግዚአብሔር ታቦት በሰፈራችን ካለፈማ ብዙዎች ነፍሳትን ይማርክብናል ብለው ስለፈሩ አልወጣም። አንድ ቀን ግን እግዚአብሔር ነፍሳትን ሁሉ ማርኮ መጠቅለሉ አይቀርም። ምክንያቱም ተስፋ የሚሰጥ ሃይማኖት የለም ሌላው። የሰማችሁኝ አይደል? ክርስትና በነገራችን ላይ ከሞት በኋላ ያለውን ተስፋ ህይወት ከመቃብር በኋላ ያለውን ትንሳኤ ባይነግረን ኖሮ ተስፋ ቢስ ነበር ምን ሆነ? እውነት ሐሰት ንገሩኝ እንጂ። ስለዚህ የምናመልከውን መዳረሻችን ጭምር እናውቃለን። አንድ ነገር ተናግሬ ልጨርስ ትምህርቴን ጨርሻለሁ። መዳረሻችን እናውቃለን በሉ እስቲ። አቡነ ተክለ ሃይማኖት ብፁዕ ወቅዱስ ብርሃነ ዓለም ተክለ ሃይማኖት በረከታቸው ይደርብን። ከ24ቱ ካህናተ ሰማይ ጋር 25ኛው ሆነው አጠኑ ሲባል ተረት ይመስለዋል ሰው። የኛን የካህናት አገልግሎት በሰማይ እንደሚቀጥል ነው ያሳዩን። እየሰማችሁ ነው አይደል? በምድር ያዝነውን ጽና፣ በምድር ላይ ያዝነውን መስቀል፣ በፊቱ ያሳየነውን ቅድስና፣ በመቅደስ ውስጥ ያደረግነውን አገልግሎት፣ በፊቱ የታየልንን ቅንነት በሰማይ የሚቀጥል አገልግሎታችን ምድራዊ ማብቂያ እንዳልሆነ በሰማይ በመላእክቱ ዘንድ የራእይ ዮሐንስ ምዕራፍ 5ን አንብቡ። በበጉ ዘንድ በበጉ ዙፋን ፊት
በታረደው በግ በኢየሱስ ክርስቶስ በዙፋኑ ፊት አዲስ ቅኔን ከመላእክት ጋር እናመሰግናለን። በአዲስ ቅኔ የቅዱስ ያሬድ በመላእክት ልሳን እኛ እንድናመሰግን ሲያደርገን የመላእክት ልሳን በምድር ያለማመደን በሰማይ የምናመሰግነው ምስጋና ስለሆነ ተስፋ አለን። የት እንደምንሄድ እናውቃለን። ስፍራ ላዘጋጅላችሁ ሄዳለሁ ያለን እኮ ወደ አባቱ መንግስት ሊጠቀልለን ስለሚመጣ ነው። ሲመጣ ይጠቀልለናል በክብር ወደ ምንናፍቃት መንግስት ትምጣ እንዳላችሁ ይመጣል የክርስቶስ መንግስት። የምንናፍቃትን አይን ያላያትን ሀገር እንወርሳለን። ሌላውን እምነት ፈትሹ፣ ከሞት በኋላ ስለ ትንሣኤ ያወራል። አያችሁ እና ዓለም ተጠቅልላ ወደ ክርስቶስ መምጣቷ ስለማይቀር ነው። የጊዜ ጉዳይ ነው። እውነት ሐሰት? ኢራንን ይዋት፣ ኢራቅን ይዋት፣ አፍጋኒስታንን ይዩት። የምናመልከው አምላክ የምናምነው እምነት ከሞት በኋላ ያለውን ህይወት አልነገረንም። ስለዚህኛ ምድር ላይ ፈርሰን በስብሰን እንቀራለን። የክርስቲያኖችን መጽሐፍ ስናነብ ግን ከሞት በኋላ ህይወት እንዳለ ዳግም በእግዚአብሔር ፊት በክብር እንደምንቆም ይኸውላችሁ ፈርሶ በስብሶ መቅረትን በመቃብር ያስቀረልን ኢየሱስ ክርስቶስ እንደሆነ አምነው ተጠምቀው ክርስትናቸውን በሂጃብ ውስጥ ደብቀው እየኖሩ ነው ያሉት። ነገር ግን በዓለም ላይ ይገለጣል። ሁሉ ነፍሳት ወደ ክርስቶስ እየተጠቀለሉ ይመጣሉ። እውነት ሐሰት? ይህንን ደግሞ ቅርብ አድርጎ ያሳየናል። እናንተንም በእምነታዊ በሃይማኖት ያጽናችሁ፣ በተዋህዶ በረት ውስጥ ያጽናችሁ። በቀደመችው በአባቶቻችን ፍኖት እግዚአብሔር ሁላችን ያጽናን። እልል ተብሎላቸው መድረክ ላይ ወጡ፣ ቅልል ብለው እየወረዱ ነው። ለእኛም ጸልዩልን። መጨረሻችን ሥላሴ ያሳምርልን። የካው ሚካኤል ሁላችን ይጠብቀን። ስትወጡ ከፊት ሆኖ ይምራችሁ፣ ስትገቡ ከኋላ ሆኖ ይከተላችሁ። ወስብሐት ለእግዚአብሔር።